ሰላም ጤና ይስጥልኝ እንዴት ናችሁ ደህና ናችሁ ወይ ውድ ቤተሰቦቼ እኔ በጣም ደህና ነኝ እግዚአብሔር ይመስገን ክብሩ ይስፋ ለመድኃኒዓለም ዛሬ እስቲ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ የሰው ልጅ በሳምንት ውስጥ ራሱ ስንት ነገር ያይቶ ነው የሚገናኘው አይደል ዋናው በሰላም እንኳን አገናኘን እላችኋለሁ ያው እንግዲህ ቤታችንን ሞቅ ያደረግን ምን ይያልን ልጆቼን ያለማመድኩ እገኛለሁኝ በቃ ልጆቼ ዝም ብለው ሁሉን ነገር ከናቴ ጋር ያመሳስላሉ የሆነ ነገር ስላቸው እንዴ እጅጌም እኮ እንደዚህ ትላለች የሆነ ነገር ስለ እንደዚህ እኮ ነው ያሉ ያመሳስላሉ እንግዲህ ይሄ የመለማመድ እንትን ይመስላል አይደለም የመተካት ምንም ቢሆን ግን አያትን ቦታን ተካም ግን ያው እንደምንም ቤቱን ሞቅ ያደረግን ነው ቤቷም ደግሞ አነስ ያለች ስለሆነች ለፍቅር ትመቻለች ሞቅ ታደርጋለች ታለማምዳለች ምን ትላለች እና እንግዲህ ሰሞኑን ያው የቤቱ ምኑን ስንት ማስተካከል ያለብኝ ሩጫ አለ ግን እስቲ እነግራችኋለሁ አንድ ባንድ ያደረኩኝና ሳምንቱን ያጋጠመኝ ደግሞ ማለት ጉድ ነው ያልኩበት ሲቹዌሽን በጣም ማለት እኔም ልጆቼም ሾክ የሆንበትን አጋጣሚ ይሄንንም ነግራችኋለሁ እንደሆነም ተመስገን ነው ያሳለፍኩትን ነገር ራሱ ቤት ቁጭ ብዬ ብቻዬን እንትን ከመል ይሄው ቡና የሚያጣጣኝ ላግኝቻለሁና ወይ ጉድ በጧት ፖሊስ ልደውል እያልኩት ነበር እንቅልፋተው ደክመው ያፈሩት ጥሪት ታማኝ ሰው በማጣት ስንቱ ንብረቱን አጣ ስንቱስ ጉዳዩ በእንጥልጥል ቀረ ይህ የብዙ ኢትዮጵያውያን ዲያስፖራ ታሪክ ነው አደራ ዲያስፖራ ኮንሰልቲንግ ከቤተሰብ በላይ ሆኖ እርሶን ለማገልገል ተዘጋጅተናል ቤት መግዛት መገንባት ወይንስ ማደስ አስበዋል ሁሉም በአንድ ስፍራ ከአደራ የግንባታ ዕቃዎችን በችርቻሮና በጅምላ እንዲሁም ባለሙያዎችን እናቀርባለን ግንባታዎችን ከመጀመሪያው እስከ መጨረሻው መከታተልና መቆጣጠር ያማረ ውብ ቤትና ህንጻ እንዲኖር የኢንቴሪየር ስራዎችን በጥራት እንሰራለን የተሟላ ፈርኒቸርና የኤሌክትሮኒክስ ምርቶችን እናቀርባለን ቤት መግዛት ከፈለጉ እናማክራለን እናስፈጽማለን አደራ በተጨማሪም ከኢትዮጵያ የሚፈልጉትን ዕቃ ገዝተን ወይንም ተረክበን አሽገን ወዳሉበት ሀገር እናደርሳለን ወደ ሀገር ቤት መምጣት ካሰቡም የጉዞ ትኬት ከኤርፖርት መቀበል ምቹ ማረፊያ ማዘጋጀትና የጉብኝት ጉዞ ማመቻቸት እኛው ጋር ያገኛሉ የሁሉ አገልግሎት በብቁ ባለሙያዎችና በዘመኑ ቴክኖሎጂ ታገዘን አገልግሎቱን እንሰጣለን ምን አልፋው በክላውድ ሆም በመጠቀም በኢትዮጵያ ሁሉንም ጉዳይና ስራ እናስፈጽምሎታለን ከቤተሰብ በላይ አደራ ዲያስፖራ ኮንሰልቲንግ እና ቡና አጣጪ ጋር ቁጭ ብዬ ያው አንደኛ ቡና ለሱን አስቲ ቁጭ በልና አውራውን ሳቅ እያልን ከሱ ጋር ያወራን ነበርና አንድም ሰርፕራይዝ አለኝ ብዬ ለሱ የነገርኩት ነበርና ብቻ ምን አለፋችሁ እኔ ግን አንዳንዴ እናትነትና ሴትነት በቃ የሆነ ሐሳብ አይጠፋውም የእውነት ነው ምላችሁ የሆነ ነገር እንኳን ባይኖር በወር ውስጥ ራሱ ወይ ሆርሞናችን ሲለወጥ ወይ የሆነ ነገር ብቻ አጣንም በቃ አሁን ይሄንን አሳካው የሆነ ነገር ስትሉ ከዛ ደግሞ ቆይ ሐሳብ ቀነሰላት ብሎ ራሱ ዓለም እንትን የሚለን ይመስለኛልና ብቻ ግን ደግሞ ቻይ አድርጎ ነው የፈጠረን አይደለም እግዚአብሔርም ሲፈጥረን ቻይ አድርጎ ነውና ብቻ በቃ ቆመን ስንሄድ ብዙም እናስብ አንመስልም ለማንኛውም ተመስገን ነው አንዳንዴ ሆኑ የሚያስደነግጡ ሲቹዌሽኖች ሲመጡ ተመስገን እንድትሉ ያደርጋችኋል ከሩቆ ነው ለሚያየኝ አሁን እንደናንተ ሩቆ ናችሁ ለምታዩኝ በቃ እግዚአብሔር ቃልዬን ሞላላት ልጆቿን አመጣላት ምናምን ብለን ነው የምናስበው ግን ስቲል ደግሞ ደስታ ይሄ አዲስ ቢጊኒንግ ላይ ይሄ ልክ አዲስ ዘር እንደ መዝራት ያህል ነው በህይወታችን ላይና እሱ ራሱ ተከትሎት የሚመጣ እንትን አለው ሐሳብ ጭንቀት አለውና እዚህ ጋር እየተጨነኩኝ ሰሞኑን በጣም በብዙ ነገር እጨነቃለሁ ቤት ማስተካከል ምን ብዙ ነገር ኃላፊነት አለብኝ አዘ ሲንግል ማምና እሱን ያስተካከልኩ ምን ይያልኩኝ በቀደም ጠዋት ላይ በጠዋታው ከልጆቼ ጋር ባንክ ለመውጣት በጠዋት ተነሳሁና ቆይ ግሮሰሪ ምናምን ምግብ ሞላ ላደርግላችሁና ተያይዘን እንሂድ ተባብለን ከወንዱ ልጄ ጋር ተያይዘን በጠዋት ተነስተን ስንሄድ መኪናዬን አጣሁት ፓርክ አድርጌ ነው እንግዲህ የገባሁት ያው ከቤት እንትን ስለምል አልወጣሁም አይ ቲንክ አንድ ሌላ ሙሉ ቀን ምናምን ሳልወጣ አላየኋትም መኪናዋና
ራሴን ራሱ ተጠራጠርኩት። ከጀርባ ቆሜ ነው ምንድን ነው ግራ ገባኝ። በቃ መኪና የለችም። እንግዲህ ኢማጅን ኢቭን አፕ ሁሉ አለው እንግዲህ አዲስ መኪና ናት፣ አፑ ይነግራችኋል ምናምና በቃ ጠፋች እና ልጄ ግራ ገባው እሱ ራሱ እና ማሚ ፖሊስ ጋር እንደውል ምናምን አለኝ ማለት ነው። ኤኒዌይስ አት ኢንድ ቤት ገባሁና እንደምንም ብዬ ብቻ ፖሊስ ጋር ደወልኩና እንደዚህ መኪና ጠፍቶብኝ ነው ምናምን አለችኝ። ታርጋውን ተቀበለች ምናምን። ከዛ እዚህ ይገኛል እንትን ተብሎ ነው ተደርጎ ነው ብላ ነገረችኝ እላችኋለሁ። እና ከዛ በቃ ለምን አትሉኝ ምንድን ነው የተፈጠረው? ኤኒዌይስ የሰው ሌን ረግጠሻል ተብሎ ሪፖርት እንግዲህ ተደርጎ ወስደውታል። እኔ አላቅም፣ አለሜን እየቀጨው ቤት ውስጥ ስራዬን እየሰራው ምናምን ነው እንግዲህ የከረምኩትና መኪናውን ለቆመበትም ምንም አስከፍለውኝ ብቻ መኪናውን ሳይን አድርጌ ወሰድኩላችኋለሁ። እና ይሄ ደሴም ሳምንት ውስጥ ነው እንግዲህ ይሄ ነገር የተፈጠረውና ከዛ ደግሞ ለልጆቼ ሰርፕራይዝ አለኝ የምለው የነበረው ያስቀመጥኳትን አዲሱ መኪና ሳልገዛ በፊት አሮጌውን መኪናዬን ለልጆቼ ብዬ አስቀምጬ እየጠበቅኳቸው ነበረ እና ቆይ ዛሬ እንደሆነም ሰጣቸዋለሁ ብዬ ከእህቴ ጋር ተነጋግረን አብረን ነው ሰርፕራይዝ የምናደርጋቸው ተባብለን እሷ ጋር እዚህ ሄጄ ነው እንግዲህ የምታዩኝና እና ፈጣሪ በአንድ ሳምንት ውስጥ አስተማረኝ እላችኋለሁ። ሰሞኑን እንዳልኳችሁ በብዙ ነገር ስጨነቅ ነበረ። አሁን ይሄኛው እንዴት ነው ማረገው፣ ይሄን እንዴት ነው የሚሆነው እያልኩኝ በቃ በውስጤ የማሰላስለው ብዙ እንትን የሚለኝ ነገር ነበረ። ግን አንዳንዴ ትረሱታላችሁ። ስፔሻሊ ደግሞ አዳዲስ ነገር ሲመጣ መልካም ነገርም እኮ ነው ቢሆንም ግን ከኃላፊነትና ከተለያዩ ነገሮች ስለሚመጣ ሁሉን ነገር እኛ ያሟላን እኛ በዛ መንገድ የምንሄድ እኛ የምናስተካክል ይመስለናል። ልክ አሁን ቅድም እንዳልኳችሁ ያስቀመጥኩላቸው ለልጆቼ ብዬ እንደዚህ ያደረግኩት አልኩኝ። ከዛ ደግሞ እዚህ ጋር የራሴ ብዬ የሚይዘው ነገር አለን። ግን አለኝ ያልነውንም አንድ ቀን ጠፍቶ ልናየው እንደምንችል አስተማረኝ። እግዚአብሔር የፈቀደውን ነገር ደግሞ አሮጌው ነው ቀመጥ ብለን ደግሞ ያሰብነውን ነገር ደግሞ እግዚአብሔር ባደራ ጠብቆ እንደሚያደርግ አሳየኝና ይሄ በጣም ትልቅ ትምህርት ነው የሆነኝ። ጭንቀቴን እንዳራግፍ ሁሌ ደግሞ እግዚአብሔር የተለያዩ ችግሮች ቢመጡ ምን ቢል ደሴም እንትን ሶሉሽን እንደሌለው ለሁሉም የተለያየ ሶሉሽን እንዳለው ግን ሁሌም አንድ አምላክ እንደሆነ ግን ደግሞ ለችግሮቻችንም ለሚያሳስበንም ነገር መወጫና ጥሩ መንገድ እንዳለው ያሳወቀኝና በአንድ ሳምንት ውስጥ የሁለት መኪና ነገሮችን ሲያሳስበኝ አይ በቃ እግዚአብሔር የሆነ ነገር ሊናገረኝ ስለፈለገ ነው። እሱ መቆየት አለበት ይሆናል ያለው ነገር አረጀ ያልነውን ነገር እንኳን ወስዶ ከኛ አልፎ ልጆቻችን ጋር የማድረስ አቅም አለው። አዲስ ነው ደግሞ እንደዚህ ነው የኔ ነው ያልነውን ነገር ደግሞ በሆነ ምክንያት ከእጃችን ልናጣው እንደዚህ ሊጠፋ ይችላልና ሁሉ ነገራችን እኛ እንኳን እግዚአብሔር ስለፈቀደ ነው አለን ብለን የምንኖረውና ያንን ያስተማረኝ አይ ዶንት ኖ ለማን እንደሆነ ግን ሁሌ እንደምላችሁ ጭንቀታችሁን ሀሳባችሁን ይህን ነገር እንዴት ነው ማረገው ነገስ ይሄ እንዴት ነው የሚሆነው ብላችሁ እያሳባችሁ ላላችሁ ሰዎች ትምህርት ይሆናችሁ። ለያኔ ሶሉሽን ሰጥቶ እዛ እንዳደረሰን ሁሉ ዛሬ ልጆቼን በእጄን እንዳደረገው ሁሉ ነገንም ደግሞ የሚያቅልን እሱ ነው። ለነገ ፕሮብለም እሱ በጥበቡ ሶሉሽን ይዞ ይመጣል። ለሁሉም አሁን መጽሐፍ ቅዱስ ላይ እንደምታዩት ለሁሉም አንድ አይነት መፍትሄ አልሰጠም። ለሁሉም አንዳንዱ አይኑን እንትን ለማለት እንትን ተዳብሶ የሆነ ነገር ተደርጎ ከዛ ደግሞ የሞተውን ደግሞ እንዲነሳ ተነስ ብሎ ስንት የታመመችው የሱን ጨርቅ ነክታ ድና ለሁሉም ሶሉሽን የተለያየ ነው። ግን ካያችሁት he is the same God every time። ስለዚህ የማይለዋወጠው አምላክ ካለን
የሚለዋወጥ ችግር በህይወታችን 10 አይነት ፕሮብለም ቢመጣ እሱ ካለን ግን ሶሉሽኑ እሱ ጋር ነው። የምንፈራ የምንጨነቅ ከሆነ ግን ምን ይሆናል መሰላችሁ? ከሶሉሽኑ ጋር እንለያያለን። ትክክለኛ ሶሉሽን ይኖርና እኛ ሌላውን ነገር እንይዛለን። ይሄ ላይክ ግራ የመጋባት የመሯሯጥ ነገር ይሆናል። የጭንቀት የመባከን ይሆንብናል ማለት ነው። ልክ አለኝ ብለን ስንወጣ የለም እንደሆነው መኪና የለም እንደው ተባለው እንደዛ ይሆናል። እና ሁሉን ነገር ለሱ መተው ጥሩ ነው ብዬ ለራሴ ተናገርኩላችኋለሁ። እና በቃ ልጆቼን ሰርፕራይዝ አደረግኳቸው። እዚህ ጋር መኪናቸውን ቴስት እያደረጉ ነበረ። ትንሽ የቆየች መኪና ብትሆንም ልጄ እዚህ ጋር እየነገረኝ ነበር፣ እንዴ ይሄ እኮ ኢትዮጵያ የሚዘነጥበት መኪና ነው ማሚ፣ በጣም ቆንጆ ነው አሉኝ። በቃ ለትንሽ ጊዜ መለማመጃና መሯሯጫ ትሆናችኋለች ብዬ መኪናቸውን አስረከብኩላችኋለሁ። ወይ ግን ኦን ነው ጌቢ ይጥፋል እኮ ከፍተ ምንድን ነው? ወይኔ አንቺ አትሸበሪ እስቲ፣ እናታችሁ በቃ ፈርታለች። በደንብ መታጠባ እኔ ከጎኑ ልቀመጥልሽ ነው። ደግሞ ስፒድ እንዳታረግ አንተ። በሩ ኧረ አይዞሽ ምንም አይሆኑም። ያስፈራል። ምንም ቀላል ነው። ባንዳ ትንሽ ድምጽ አለው እሱ በዘይት ምናምን ይስተካከላል እንጂ ምንም አልሆነም። መሀል እየሄደች ነው። ለነገሩ በዛ ጋር የሚመጣ መኪና አይኖርም። አዎ ዘይት ምናምን ይፈልጋል። ወይኔ ለካ ቅረጭ ተብያለሁ። እና ብዙ ነገር እየተማርኩ ነው እላችኋለሁ። እናትነት እንዳዲስ ሌቲንጎ እነሱን ራሱ ነጻነት መስጠት ብዙ ነገር አለ አይደለም። አሁን መኪና ሰጥቶ ራሱ አሁን እነሱን መሸኘት ለኔ ትልቅ በቃ የሚያሳስብ ነገር ነው። ግን ደግሞ መሆን ያለበት ነገር ነው። ሁሉን ነገር ይዘን ሁሉን ነገር ተቆጣጥረን አይሆንም። እነሱም ማደግ አለባቸው። እኛም ደግሞ ነጻነት ማግኘት አለብን። ብቻ እንደዛ ነው። ችግሮቻችንንም ደግሞ ለእግዚአብሔር እየሰጠን ለሱ ኃላፊነት እያደረግን መኖርን መለማመድ መቻል አለብን። ምክንያቱም ከኛ በላይ እሱ ስለሚያቀልን ማለት ነው። እኛ ለልጆቻችን እንደዚህ ሆኖ እንደዚህ ምን እያልን እንደምንጨነቀው ሁሉ ለልጆቼ ብዬ እንደዚህ ምናምን እያደረኩ እንደምኖረው ሁሉ ፈጣሪ ደግሞ ለሕይወታችን እሱ ያውቃል እና በሱ እጅ መሆን ራሱ በሱ መተማመን ራሱ ትልቅ ነገር ነው እላችኋለሁ። እና በቃ ጭንቀቴን አራገፍኩላችኋለሁ። እና እናንተም እንደዛ አድርጉ። ብቻ እግዚአብሔር የተመሰገነ ይሁን ለዚህ ላበቃን። አንዳንዴ እንደ ህልም ነው የሚመስለኝ። አይስወይ ከኔ ጋር እናንተ ራሱ ስንት እንደተደነቃችሁ አውቃለሁ። አሁን ልጆቹ መጥተው ደግሞ እንደዚህ አይነት ጊዜ ማሳለፋችን የቤተሰብ ታይም ላይክ አሁን የሜላት ልጆች ራሱ
ጓደኛ ምን ማግኘታቸው ቤቱ ሞቅ ሞቅ ሲል ምን ሲል በቃ ይገርማል እግዚአብሔር ስራና ብቻ ክብሩንም ሁሉንም ነገር እሱ ይወሰደው እና እኛ ደስተኛ ሆነናል እላችኋለሁ። የሚገርማችሁ ነገር ይሄ ብቻ አልነበረም። ወደ ቤት ስንገባ ራሱ ሌላ ያላዩት ነገር ደግሞ አገኘሁና ሰርፕራይዝ አደረኳቸው። ኤክስፔክት እያደረጉት የነበሩት ነገር ብቻ እግዚአብሔር አያልቅበትም። ሁሉን ተናግሬ ስንቱን ልጨርሰው። ለማንኛውም አፌን ምንድነው ባለፈው እንዳልኳችሁ በቃ ዝም ብል ይሻላል። ሁሉን ነገር ላይ በጣም ብዙ ነገር ነው የሚያስደንቀኝ። አምላኬ በሱ እጅ ያለ ሰው ሁሌም በቃ ተአምር እያየ የሚኖረው። ኤኒዌይስ ተመስገን ነው። በቃ ሲዩሱን እንቅልፋተው ደክመው ያፈሩት ጥሪት ታማኝ ሰው በማጣት ስንቱ ንብረቱን አጣ፣ ስንቱስ ጉዳዩ በንጥልጥል ቀረ። ይህ የብዙ ኢትዮጵያን ዲያስፖራ ታሪክ ነው። አደራ ዲያስፖራ ኮንሰልቲንግ ከቤተሰብ በላይ ሆኖ እርሶን ለማገልገል ተዘጋጅተናል። ቤት መግዛት፣ መገንባት ወይንስ ማደስ አስበዋል? ሁሉም በአንድ ስፍራ ከአደራ። የግንባታ ዕቃዎችን በችርቻሮና በጅምላ እንዲሁም ባለሙያዎችን እናቀርባለን። ግንባታዎችን ከመጀመሪያው እስከ መጨረሻው መከታተልና መቆጣጠር፣ ያማረ ውብ ቤትና ህንፃ እንዲኖሮ የኢንቴሪየር ስራዎችን በጥራት እንሰራለን። የተሟላ ፈርኒቸርና የኤሌክትሮኒክስ ምርቶችን እናቀርባለን። ቤት መግዛት ከፈለጉ እናማክራለን፣ እናስፈጽማለን። አደራ። በተጨማሪም ከኢትዮጵያ የሚፈልጉትን ዕቃ ገዝተን ወይንም ተረክበን አሽገን ወዳሉበት ሀገር እናደርሳለን። ወደ ሀገር ቤት መምጣት ካሰቡም የጉዞ ትኬት ከኤርፖርት መቀበል፣ ምቹ ማረፊያ ማዘጋጀትና የጉብኝት ጉዞ ማመቻቸት እኛው ጋር ያገኛሉ። የሁሉ አገልግሎት በብቁ ባለሙያዎችና በዘመኑ ቴክኖሎጂ ታግዘን አገልግሎቱን እንሰጣለን። ምን አልፋው በክላውድ ሆም በመጠቀም በኢትዮጵያ ሁሉንም ጉዳይና ስራ እናስፈጽምሎታለን። ከቤተሰብ በላይ አደራ ዲያስፖራ ኮንሰልቲንግ